የመጀመሪያ መኪናዬ የእናቴ ጀርባ ነው። የመጀመሪያ ቤቴ የእናቴ ማህፀን ነው። የመጀመሪያ ምግብ ቤቴ የእናቴ ጡት ነው። የመጀመሪያ ቴርሞሜትሬ የእናቴ ጣቶች ናቸው። ረጅም ዕድሜ ለእናቶች። ታዲያ እቺ ድንቅ ፍጥረት ከማጀት አልፋ በመሪነት በውሳኔ ሰጪነት እንዲሁም በሌሎች ዘርፎች በስኬት አደባባይ እንድትወጣ የሚያበረታታ ማህበረሰብ የሌለን ለምንድን ነው? በተለይ ደግሞ በፖለቲካው ዘርፍ። ፖለቲካ የሚለው ዜና እንኳን ሴቶችን የማይመለከት እስኪመስል ድረስ ለወንዶች የተተወ ነው። ብዙ ጊዜ ሴቶች በፓርቲ ሰብሳቢነት፣ ጠቅላይ ሚኒስትር፣ ፕሬዝዳንት፣ የፖለቲካ ፓርቲ እጩ ተወዳዳሪ ሲሆኑ አይታዩም። ቢሆኑም እንኳን በሚያልፉበት መንገድ ብዙ ጾታን መሰረት ያደረጉ ጥቃቶች ይደርሱባቸዋል። እነዚህም ጥቃቶች አትችይምን እንዲሁም ምንም አቅም የለሽም ከሚሉ የስነ ልቦና ጥቃቶች ጀምሮ እስከ መደፈር፣ መደብደብ ደረጃ የሚደርሱ ጥቃቶችን ያስተናግዳሉ። የኔንና የእናንተን እናት ጨምሮ ከወንዶች እኩል እድል ስለማይሰጣቸው ነው እንጂ ስለማይችሉ አይደለም። እነዚህን ተግዳሮቶች ለመቅረፍና ሴቶች በፖለቲካውና በውሳኔ ሰጪነት ሂደት ውስጥ የነቃ ተሳትፎ እንዲኖራቸው መንግስት፣ ሰብአዊ መብቶች ላይ የሚሰሩ ድርጅቶች እንዲሁም የሲቪል ማህበረሰብ ድርጅቶች ለሴት ፖለቲከኞች የድጋፍና ጥበቃ አገልግሎት ሊሰጡ ይገባል። ታዲያ ዛሬ እኔ ይህንን ቪዲዮ እየሰራው ያለሁት ሴት ፖለቲካ ላይ መሳተፍ እንደምትችል ለማስታወስና ችግር በሚገጥማት ሰዓት መፍትሄ የምታገኝበትን ተቋማት ለመጠቆም ነው። 7307 የኢትዮጵያ ሰብአዊ መብት ኮሚሽን ማንኛውም አይነት የመብት ጥሰትን የሚቀበሉበት ነፃ የስልክ መስመራቸው ነው። 7711 የኢትዮጵያ የህግ ባለሙያ ሴቶች ማህበርን ለማግኘት ነፃ የስልክ መስመር መጠቀም ይችላሉ። እንዲሁም ደግሞ ትምራን የተለያዩ የመብት ጥሰት የደረሰባቸውን ሴት ፖለቲከኞች የሚያስፈልጋቸውን ድጋፍ ሊሰጧቸው ከሚችሉ ድርጅቶች ጋር የማገናኘት ስራዎችን ትሰራለች። በዌብሳይታቸው www.timran.ኢቲ ላይ ማግኘት ትችላላችሁ።